ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ በዚች እንስሳ የተነሳ በጣም ብዙዎቻችን አልቅሰናል። ቲክቶክ ላይ በተፖስተው ማለት ነው። ያስለቀሰን የእሷ ሁኔታ ምናምን ብቻ ሳይሆን ሁሉም ሰው የራሱ የሆነ ቁስል ስላለበት የራሱ የሆነ ህመም ስላለበት ነው። እና ባይዘው እናቷን አግኝታታለች። ኦኬ እናቷ አግኝታት እንግዲህ ከእናቷ ጋር ትቅፍቅፍ ብለው እናትየዋም እያቀፈቻት እምር ብሎባት እዚህ ጋር እንደምታዩት ያስቀመጥኩላችሁ እናቷን አግኝታት ነው። እሺ እናቷን አግኝታት ይውላችሁ ራሷን እንደዚህ እንትን እያደረገችላት ጸጉሯን ምናምን ነው። ሶ ያው እንደዛው ነቀርታ መስሏችሁ እንዳይሆን ብዬ ነው። ለማንኛውም እዚህ ጋር በጣም ብዙ የተማርኩበት ነገር ቢኖር ወይ ደግሞ ያሳዘነች ነገር ቢኖር እናት አለመኖሯ ብቻ አይደለም። ሁሉም ሰው ያኔ እናት የሌላቸው ልጆች አሉ። ሁሉም እናቶች ወደማይቀረው ዓለም እኛ ሁላችንም እንሄዳለን አይደለ? ሶ እናት አለመኖር ብቻ አይደለም ቅስምን የሚሰብረውና በቃ እንዴት ነው አለመኖር የምትፈልጉበት ወይ ደግሞ መኖር የሚያስጠላችሁ እናት አለመኖር ብቻ አይደለም። እናት አለመኖሯ በጣም ትልቅ ነገር ነው የሚጎሉባችሁ በህይወታችሁ። በቃ አለኝ የምትሉት ከባዱ ነገር ያኔ እናት ስትኖራችሁ እስከ ድክመታችሁ፣ እስከ ስብራታችሁ፣ እስከ ሽንፈታችሁ፣ እስከ ጀግንነታችሁ፣ እስከ ኤቭሪቲንግ ኖራችሁ አልኖራችሁ ከእናታችሁ ጉኛ ሄዳችሁ ብትገቡ እናታችሁ ያለህ የለህም አትልም። ካለሽ አለሽ ነው ደስ ይላታል። ከሌለሽ ደግሞ የለሽም። እግዚአብሔርን ምንም ነገር አደረግን ጥሩ ነገር አላደረግንም ወይ መጥፎ ነገር አደረግን የሆነ ነገር ኖረን አልኖረን እናታችሁ ፊቷን አታጠቁርባችሁ። ከእናታችሁ ቤት ሂዱ ምንም አትላችሁም። ሌላ ሰው ቤት ሂዱ ብዙ ነገር ታያላችሁ። እና እናት ስትኖራችሁ ማንም ፊት አትወድቁም፣ ማንም ደግሞ አይዳፈራችሁም። እናት እንዳላችሁ ስለሚያውቅ ማለት ነው። እናታችሁ ጋር ሁናችሁ አሁን የሆነ ሰው ቤት ስትሄዱና ብቻችሁን ስትሄዱ በጣም ብዙ ልዩነት አለው። እግዚአብሔርን የሰው የሆነ የምታዩት ነገር አለና እናት ለዘላለም ትኖር። ሶ ደግሞ አንዳንዴም በጣም ብዙ ጊዜ የሚገርመኝና የሚደንቀኝ ነገር አለ። የሆነ አሁን እቺ አሻንጉሊቷ ምንድነው ብቸኛ እንዳትሆን ነው እንግዲህ ሰውየው ወስዶ ከነዚህ ወስዶ የጨመራት ማለት ነው። ግን ብቸኝነቷ ይሻላት ነበረ። ብቻዋን እንዳትሆን ተብሎ ከሌላ እንትኖች ጋር ተጨምራ ግን እነሱ ስቃዋን ያበዙባት፣ መከራዋን ያበዙባት፣ ቦጫጨቁባት አሻንጉሊቷን። እሷን ይመቷታል፣ ውሃ ውስጥ ይዘፍቋታል ምናምን በጣም ነበር ያሰቃዩትኝና የሰው ልጅም እንደዚህ አይነት አሉ ነው አንዳንዴ እናት የሌላቸው ይሆንና ከሰው ቤት እንዲያድጉ ወደ ሰው ቤት ይሰጣሉ ምናምን ወይ ደግሞ አባታቸው ሚስት ያገባላ ምናምን አሉ። እንጀራ እናት ተብሎ ስም ማይሰጣል ማለት እንጀራ እናት የሚለው ነገር ቢቀር ጥሩ ጥሩ እናቶች አሉ ምርጥ። እኔም አውቃቸው እንደ ልጅ ከልጅም በላይ ስፍስፍ ብለው የሚያሳድጉ የእንጀራ ልጃቸውን ማለት ነው። አንዳንድ ደግሞ እንጀራ እናቶች አሉ ለልጃቸውና ለዛች ለእንጀራ ልጇ የሚያደርጉት በጣም ልዩነት አለ። ምንም እኮ አይጎልባቸውም እኩል ቢያቸው ግን በጣም ብዙ ስቃዮችና መከራዎች የሚያበዙባቸው አሉ። በሰፈር መገለል ብቻ በብዙ ነገር እና ከዚህ ጋር ምንድነው ልላችሁ የፈለኩት በጣም ብዙ ሰዎች አላችሁ የሆነን ሰው በማንነቱ ዝቅ ከፍ የምታደርጉና ፕሊስ በፈጠራችሁ ባገኛችሁት አጋጣሚ የሰው ልጅ ትንሽም ይሁን ትልቅም ይሁን ደሃም ይሁን አፍታም ይሁን እኩል ማየት ቻሉ። ማርያምን አንዳንድ ሰዎች አሉ ወይ በሀፍታችሁ ወይ ደግሞ ባለባበስ ሊሆን ይችላል በምናምን ስቃይ የምታበዙ ደግሞ እኮ አለማክበራቸው ወይ አለመውደዳቸው ወይ ደግሞ እናንተን አለማቅረባቸው እሱ ትልቅ ነገር ሆኖ ሳለ ግን እናንተ ማንገላታት ይፈልጋሉ። ማርያምን እናንተን በቃ በብዙ ነገር እነሱ ከእናንተ በላይ እንዲሆኑ ማሳየት ይፈልጋሉ። ይገፏችኋል፣ ይሳለቁባችኋል፣ ይገፈትሯችኋል። በቃ በጣም ብዙ ነገር እና የደረሰባችሁ ትኖራላችሁ። ግን ደግሞ ያልፋል፣ የማያልፍ ቀን የለም። ምናልባት አሁን ላይም እንደዛ እየተገፈተራችሁ ያላችሁ ያለፋችሁ ሳታልፉት እዛ ቦታ ላይ ያላችሁ ትኖሩ ትችላላችሁ። እየተቀለደባችሁ እየተሳቀባችሁ እናንተ ትንሽ ናችሁ፣ እናንተ አትረቡም፣ እናንተ አትጠቅሙም እየተባላችሁ በቃ የሚመቱ ልጆች ሁላሉ ማለት በቃ እነሱ ምንም ማድረግ አይችሉም። የትም መግቢያ የለሽም ተብላችሁ ማለት መሄጃ የለሽም እኔን ትተሽ የትም ልትሄጂ አትችይም ምናምን ተብሎ የሚደረግባችሁ ነገር አለ አይደለ? እንደዛ እየተደረጋችሁ ያላችሁ ሰዎች ልትኖሩ ትችላላችሁ። ነገር ግን ያልፋል። የማያልፍ ነገር የለም። እግዚአብሔር ኃይል አለው። ሁላችሁም አይዞን። ግን እንደዚህ የምታደርጉ ሰዎች ግን አቆሙ። እግዚአብሔርን በጣም ነው የሚያስጠላ። አያለው ብዙ ጊዜ ትምህርት ቤት ላይ በተለይ የሆነ ቦታ ላይ ብቻ ትምህርት ቤት ላይ ስላችሁ እንዴት ነው በጣም ብዙዎች የሚሰበሰቡበትና እንዲሁም ደግሞ ትንሹም ትልቁ የሚማርበት ትምህርት ቤት ላይ ስለሆነ እዛ ቦታ ላይ ብዙ ሰዎች ሲገለሉ እናያለን። ጓደኛ ፈልገው ግን ጓደኛ አጣው ማለት ጓደኛ የሚያደርጋቸው ሰው የለም። እነሱ ጓደኛ እንዲኖራቸው ይፈልጋሉ። ሌሎቹ ደግሞ እነሱ 2-3 ከነበሩ ልክ አሁን ለምሳሌ እኔ አዲሱኜ ወደ እናንተ ብመጣ 4-5 ጓደኞች ካላችሁ እኔን ወደ እናንተ ጓደኝነት መጨመር አትፈልጉም፣ ትገፈትሩኛላችሁ። ጓደኝነታችሁን ብቻ ሳይሆን የምትነጥቁኝ ጓደኛ አለመሆኑን ብቻ ሳይሆን
የምትፈልጉት እኔ ላይ መሳለቅ የሆነ ማይሆን አክት ማድረግ ትፈልጋላችሁና እንደዚህ የምታደርጉ ሰዎች እግዚአብሔር ያይባችኋል ማርያምን። እና እንደዚህ የምታደርጉ ሰዎች አቁሙ። ሲቀጥል ደግሞ አንዳንድ እናቶች ማለት ነው እውነት ለመናገር ለእናቶችም መልእክት አለኝ ማለት ለምሳሌ ልጅ ወልዳችሁ ከዛ ሌላ ባላችሁ ጋር ልትፋቱ ትችላላችሁ። ባላችሁ ሊሞት ይችላል። ከዛ በኋላ ወደ ሌላ ትዳር ስትሄዱ መጀመሪያ ልጅሽን መቀበል አለበት። ልጅሽን እንዳንቺ መውደድ አለበት። ግን አይ ልጅሽን አልፈልግም አንቺ ብቻ ነው ፈልገው ሲልሽ እሺ ብለሽ ትዳርን አትያዥ። በቃ ልጅሽን ካልፈለገ እሱ አይፈልግሽም። ነገር ልጅሽ እኮ ደምሽ ነች፣ ስጋሽ ነች። ልክ አንቺን ፈልጎ ልጅሽንም ፈልጎ ከሆነ ኦኬ። ግን ልጅን አልፈልግም አንቺ ብቻ ነው ፈልገው ካለ የኔ ወንድም እኔ ካንተ ጋር በቃ ትዳር የሚባል ነገር አልይዝም ብለሽ እዛ ጋር ነገሮችን ቋጭ ማለት ነው። ልጅሽን ብታሳድጊ ነው የሚሻልሽ። ምክንያቱም ልጅሽ እንደዚህ አይነት ብዙ አይነት ስቃዮች ስለሚያጋጥመውና የብዙ ሰዎች ህይወትም ስለሆነ እና ብቻ ምንድነው በጣም ብዙዎቻችን ቢያስለቅሰንም ግን እናቷን አግኝታለች እና ደስ ብሎኛል የምር ማለት ነው። ደስ እንዳለኝ ማርያምን። ግን መጀመሪያ አልቅሼ ነበረ። ደግሞ እኮ አለቃቀሷ ማለት ነው እንባዋ ዱብ ዱብ ነው የሚለውና ከዛ እና ደግሞ በጣም ብዙ ሰዎች እንዴ አይደለም ለዚህ ለእንስሳ ላዝን ቀርቶ የሰው ልጅ መተሳሰብ አቁመናል ምናምን የሚል ነገር አለና እኮ ማለት ሁሉም ሰው እንትን አለው ነፍስ ያለው ሁሉ ህመም እኛም ያመን ህመም አሁን ለምሳሌ ሰው ሲመታን እኛን ያመናል አይደል? እነሱንም ያማቸዋል፣ ነፍስ አላቸዋ። ሲቀጥል ደግሞ በእነሱ ተመስሎ ለእኛ ትምህርት ነው ማለት አንዳንዴ በጣም ብዙ ነገሮች ልናይ እንችላለን። ግን እንደውም አሁን ሳስበው ራሱ እንስሳ ከእንስሳ ይተሳሰባል፣ ሰው ከሰው ላይ ይተሳሰብ ይችላል። በጣም ብዙ ነገሮች እየተቀየሩ ነው በነገራችሁ ላይ በጣም ብዙ ነገር ለሰው ልጅ ወይኔ ምናምን ብለን የምንለው ነገር ቀርቶ እንስሳ የሆነ ነገር ሲሆን ወይኔ ምናምን ነገር በቃ እንስሳ ሲባል ደግሞ የቤትና የውጭ እንስሳዎች አሉ አይደል? ግን ነገሮች አሁን በጣም ተቀይረዋል። ነገር ግን ሁሉም እነሱም ህይወት አላቸው፣ እኛም ህይወት አለን። ስለዚህ ህመማቸው ህመማችን ነው። ያኔ የነሱ ስሜት ለኛም ነው። ገባችሁ አይደለ? እንደዚህ መገለል እናትን ማጣት እንዴት ነው ነገሮቹ ገብቷችኋል አይደል? ለሚላችሁ እኮ እንዴት አድርጌ እኔ በደንብ ገብቶኛል ውስጤ። ግን እንዴት አድርጌ ላስረዳችሁ ማርያምን። ብቻ እንኳንም እናቷን አገኘች። እናታችሁ ምንም በቃ እንዴት ነው መሰላችሁ አሁን ከሰው ቤት ሄዳችሁ ልትበሉ ትችላላችሁ። በጣም ብዙ እንጀራ ብዙ ነገር እንጀራ ላልኩም ቶሎ ብዬ ምግብ ልል ነበር የፈለኩት እንጀራ አምሮኛልና ብዙ ነገር ወይ ደግሞ እናንተም ልትበሉ ትችላላችሁ። ግን እመቤቴን እናቴ ማለት ነው እንደዚህ ትንሽዬ ነገር የምትሰጠኝ ነገር እንዴት ወዴ እንደሚያጠግበው እናታችሁ ቅፍ ስታደርጋችሁ፣ በዛ ላይ ደግሞ የሆነ ሰው ቤት በልታችሁ ማይጣፍጥ ምግብ እናታችሁ የሰራችሁ እንዴት እንደሚጣፍጥ ገብቷችኋል። የእናት እጅ የሆነ የሌለ ነው። በቃ በሽታን ያድናል። ሀሟችሁ እንኳን እናት ቅፍ ድግፍ ካረጋቻችሁ ትድናላችሁ ብላችሁ እመኑኝ ማለት ነው። እናወዳችኋለሁ። መልካም ቆይታ ይሁንላችሁ። ባይ